የፕሬዝዳንቱ የሞት ወሬ ባልና ህያም ቤተሰብ ውስጥ ለረጅም ጊዜ የቆየውን ባላንጣነት በተለይም በኤምቢዜድ ወንድሞችና ልጃቸውን ለስልጣን ለማዘጋጀት በሚያደርጉት ጥረት ዙሪያ ያለውን ውጥረት ዳግም ወደ አደባባይ አውጥቶታል። የአቡዳቢ ገዢ ቤተሰብ የባንያስ ጎሳ አካል እንደመሆኑ በታሪኩ በስልጣን ሽግግር ወቅት የተለያዩ ጥምረቶችንና ስልታዊ ሹመቶችን ሲጠቀም ቆይቷል። ሆኖም የቅርብ ጊዜ ክስተቶች በቤተሰብ ውስጥ ጥልቅ ስንጥቆች መኖራቸውን አመላክተዋል። ቢን ዛይድ ታሪክ የሚገልጸው የዊኪፒዲያ ገጽ ለጥቂት ጊዜ መሞታቸውን በሚገልጽ መልኩ ተስተካክሎ የነበረ መሆኑ ከፍተኛ ድንጋጤን ፈጥሮ አልፏል። የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን የጤና ሁኔታና የህልውና ደረጃ ላይ ከፍተኛ ጥርጣሬንና መላምትን ጭሯል። ይህ የፕሬዝዳንቱ ሞት ወይም አስጊ የሆነ የጤና መታወክን የሚጠቁመው ወሬ በተለይ ከተለያዩ ዲፕሎማሲያዊ ግድፈቶችና ያልተለመዱ ክስተቶች ጋር ተዳምሮ መውጣቱ ነገሩን ይበልጥ አሳሳቢ አድርጎታል። በተጨማሪም ይህ ሁኔታ ባልናህያን ገዢ ቤተሰብ ውስጥ ለረጅም ጊዜ የቆየውን የስልጣን ሽኩቻና ውስጣዊ ውጥረትን በድጋሚ እየቀሰቀሰ ሆኗል። ምንም እንኳን ይፋዊ መንግስት መገናኛ ብዙሃን የቀረቡትን መረጃዎች በተደጋጋሚ ውድቅ ቢያደርጉም ክስተቱ የተባበሩት አረብ ኤሚሬቶች የስልጣን መዋቅርና በሀገሪቱ ከፍተኛ አመራር ላይ ተጽዕኖ የሚፈጠሩ ታሪካዊ ቤተሰብ ባላንጣነቶችን ወደ አደባባይ አውጥተዋቸዋል። በቆይታችን ስለ ፕሬዝዳንቱ ሞት የተሰራጩ ወሬዎች አመጣጥና እድገት፣ በተተኪነትና በተጽዕኖ ዙሪያ ያሉትን መሰረታዊ ቤተሰብ ግጭቶች፣ ሳውዲ በተባበሩት አረብ ኤሚሬቶች የስልጣን ለውጥ እንዲኖር ለምን ፈለገች፣ እንዲሁም የተባበሩት አረብ ኤሚሬቶችን ወደ ቀጠናዊ ኃይል ማዕከልነት በመለወጥ ረገድ ቁልፍ ሚና የተጫወቱትን የቢን ዛይድ የህይወት ጉዞ በዝርዝር ይቃኛል። ስለ ቢን ዛይድ የጤና ሁኔታ የሚገልጹት መላምቶች ይበልጥ እየጠነከሩ የመጡት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን ወደ አቡዳቢ ሊያደርጉት የነበረውን ጉብኝት ማራዘማቸውን ሲያስታውቁ ለዚህም ምክንያቱ የኤሚሬቶች መሪን ያጋጠመ የጤና ችግር መሆኑን ሲገልጹ ነበር። የመግለጫ ወዲያውኑ ከቱርክ ይፋዊ መረጃ ማሰራጫዎች ላይ እንዲሰረዝ ቢደረግም የመግለጫው ቅጂዎች ግን በተለያዩ የማህበራዊ ትስስር ገጾች ላይ በስፋት በመሰራጨታቸው በኤምቢዜድ ደህንነት ላይ ያለውን ጥርጣሬ ከፍ አድርገውታል። የአረብ ሀገራት የውይይት መድረኮችን ጨምሮ በተለያዩ ሚዲያዎች ኤምቢዜድ ለሞት የሚያደርስ የጭንቅላት ውስጥ ደም መፍሰስ ወይም ስትሮክ አጋጥሟቸዋል ወይም ቀድሞውኑ ህይወታቸው አልፏል የሚሉ ወሬዎች ይናፈሱ ጀመር። አንዳንድ ተጠቃሚዎችም ሁኔታውን ከወንድማቸው ሼክ ካሊፋ መሞታቸው ይፋ የተደረገበት መንገድ ዘግይቶ እንደነበረ ሁሉ አሁንም የመንግስት ባለስልጣናት መረጃውን እየደበቁ ነው በማለት ወንጅለዋል። አንዳንድ የቱርክና የመካከለኛው ምስራቅ መገናኛ ብዙሃን ቢን ዛይድ መሞታቸውን የሚገልጹ ያልተረጋገጡ ዘገባዎችን ማውጣታቸውን ቀጥለው ነበር። የሁኔታ የተለያዩ ስብሰባዎች እንዲሰረዙ የሚያደርግ ዲፕሎማሲያዊ ተጽዕኖንም ፈጥሯል። እንዲያውም ስለ ቢን ዛይድ የሚገለጸው የዊኪፒዲያ ገጽ ለጥቂት ጊዜ መሞታቸውን በሚገልጽ መልኩ ተስተካክሎ የነበረ ሲሆን ይህም መረጃው ከመታረሙ በፊት ከፍተኛ ድንጋጤን ፈጥሮ አልፏል። የሀገሪቱ ይፋዊ ዜና ወኪል ዋም ጨምሮ የተባበሩት አረብ ኤሚሬቶች ባለስልጣናት በወቅቱ ፈጣን ማረጋገጫ ባለመስጠታቸው መንግስት ግልጽነት ይጎድለዋል የሚሉ ወቀሳዎች እንዲበረቱ አድርጓል። አፍሪካን ሚዲያስ የተባለ የዜና ምንጭ ይፋዊ መግለጫ ለመኖሩን በማሳየት ሁኔታው በሀገሪቱ የተተኪነት እቅድ ላይ ሊያሳድር የሚችለውን ተጽዕኖ አጽንኦት ሰጥቶ ዘግቧል። እነዚህን ወሬዎች ለማስተባበል በሚመስል መልኩ ቢን ዛይድ የተፈጠረውን አለመረጋጋት ለማርገብ የታለሙ የሚመስሉ ይፋዊ ስብሰባዎችን ሲያደርጉ ታይተዋል። ከኳታር አሚር ሼክ ታሚም ቢን ሐሚድ አልታኒ ጋር ባደረጉት ስብሰባ ላይ በጤናማ ሁኔታ ላይ መሆናቸውን የሚያሳዩ ፎቶግራፎች ወጥተዋል። በሚቀጥለው ቀን ደግሞ ቢን ዛይድ ከአሜሪካው ሴናተር ሊንሴ ግርሃም ጋር በአቡዳቢ ተገናኝተው በቀጠናዊ ጉዳዮች ላይ ከአንድ ሰዓት በላይ መወያየታቸውን የሚያሳይ ቪዲዮ ይፋ ሆኗል። ሴናተር ግርሃም በኤክስ ገጻቸው ላይ የተሰራጩትን ሐሰተኛ መረጃዎች በማጣጣል ወሬውን የሚያናፍሱ አካላት እውነታ የራቃቸው ናቸው ሲሉ ገልጸዋል። በተጨማሪም ቢን ዛይድ ስለ ጤንነታቸው መታወክ ወሬ በሚሰራጭበት በዚያው ወቅት በይፋዊ መገናኛ ዘዴዎቻቸው የጨረቃ አዲስ ዓመት እንኳን አደረሳችሁ መልእክት አስተላልፈዋል። እነዚህ እርምጃዎች ቀደም ሲል ሼክ ካሊፋ ከሞታቸው በፊት በነበሩበት ዓመታት ቢን ዛይድ በተግባር ሀገሪቱን በበላይነት ሲመሩ በነበረበት ወቅት ይከተሏቸው የነበሩ ስልታዊ የህዝብ ግንኙነት ተግባራትን የሚያስታውሱ ናቸው። በተባበሩት አረብ ኤሚሬቶች የስልጣን ታሪክ ውስጥ እንዲህ አይነት የጤና ወሬዎች መሰራጨት አዲስ ባይሆንም የአሁኑ ክስተት ግን በሀገሪቱ መረጋጋትና በወደፊት የአመራር ተተኪነት ዙሪያ ያለውን ከፍተኛ ስጋት በድጋሚ ያሳይ ሆኗል። ስለ ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ኤምቢዜድ ጤና ሁኔታ የተናፈሱት ወሬዎች በማህበራዊ ትስስር ገጾች አማካኝነት እንደ ሰደድ እሳት ተሰራጭተው በዓለም አቀፍ ደረጃ ከፍተኛ ትኩረትን ስበዋል። ይሁን እንጂ እነዚህን ወሬዎች ውድቅ ለማድረግ የተከናወኑ የመረጃ ማጣራት ጥረቶች መረጃዎቹ መሰረተ ቢስ መሆናቸውን አሳይተዋል። ፈርስት ፖስት የተባለው ተቋም ባሰፈረው መረጃ ፕሬዝዳንቱ በቅርቡ በተለያዩ መድረኮች ላይ የታዩባቸውን ማስረጃዎች በመጥቀስ ወሬው የፈጠራ ውጤት መሆኑን አረጋግጧል። የተባበሩት አረብ ኤሚሬቶች ባለስልጣናትም የቀረቡትን ወሬዎች በሙሉ በይፋ አስተባብለዋል። የመንግስት ምንጮች እንደገለጹት ለተሰራጩት የሞት ወሬዎች ምንም አይነት ይፋዊ መሰረት የሌለ ከመሆኑም በላይ ሁኔታውን የሚደግፍ አንዳች መግለጫ አልወጣም።
የእነዚህ ወሬዎች መሰራጨት በቀጠናው ካለው ከፍተኛ ፖለቲካዊ ውጥረት ጋር መገጣጠሙ ለጉዳዩ ሌላ ገጽታ ሰጥቶታል። በተለይም በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ መካከል ያለው ግንኙነት መሻከርና ስለ ኤምቢዜድ ዲፕሎማሲያዊ እንቅስቃሴዎች የወጡ ምስጢራዊ መረጃዎች ለሁኔታው መባባስ ምክንያት ሆኗል። የፕሬዝዳንቱ የሞት ወሬ ባልናህያን ቤተሰብ ውስጥ ለረጅም ጊዜ የቆየውን ባላንጣነት በተለይም በኤምቢዜድ ወንድሞችና ልጃቸውን ለስልጣን ለማዘጋጀት በሚያደርጉት ጥረት ዙሪያ ያለውን ውጥረት ዳግም ወደ አደባባይ አውጥቶታል። የአቡዳቢ ገዢ ቤተሰብ የባንያስ ጎሳ አካል እንደመሆኑ በታሪኩ በስልጣን ሽግግር ወቅት የተለያዩ ጥምረቶችንና ስልታዊ ሽመቶችን ሲጠቀም ቆይቷል። ወደም የቅርብ ጊዜ ክስተቶች በቤተሰቡ ውስጥ ጥልቅ ስንጥቆች መኖራቸውን አመላክተዋል። የዚህ ግጭት ማዕከል የሆኑት ከ2016 ጀምሮ የሀገሪቱ የብሔራዊ ደህንነት አማካሪ ሆነው በማገልገል ላይ የሚገኙት የኤምቢዜድ የስጋ ወንድም ሼክ ጣኑን ቢን ዛይድ አል ናህያን ናቸው። በ1971 የተወለዱት ሼክ ጣኑን እንደ ኢንተርናሽናል ሆልዲንግ ካምፓኒና ጃርባ 2 ያሉ ግዙፍ የፋይናንስና የስለላ ተቋማትን በበላይነት ይመራሉ። በተጨማሪም እንደ ፕሮጀክት ራቨንና ኳታር ጌት ባሉ ዓለም አቀፍ ውዝግቦች ውስጥ ስማቸው ይነሳል። በቅርብ የወጡ ዘገባዎች በሼህ ጣኑንና በሌላኛው ወንድማቸው በሼህ ሀዛ ቢን ዛይድ መካከል ያለውን የአመራር ራዕይ ልዩነት በዝርዝር አስፍረዋል። የሼህ ጣኑን አካሄድ በፋይናንስና በቴክኖሎጂ ላይ የተመሰረተ ሲሆን ሼህ ሀዛ ደግሞ ይበልጥ ወግ አጥባቂ አቋም እንዳላቸው ይነገራል። የኢንተሊጀንስ ኦንላይን ዘገባ ሁለቱ ወንድማማቾች በሱዳንና በየመን ባሏቸው ተላላኪ ኃይሎች ዙሪያ ከፍተኛ ለመግባባት እንዳለባቸው ጠቁሟል። በሌላ በኩል ኤምቢዜድ በ23 ልጃቸውን ሼክ ካሊድ ቢን መሐመድ የአቡዳቢ አልጋ ወራሽ አድርገው መሾማቸው እንደ ሼክ ጣኑን ያሉ ወንድሞቻቸውን ወደ ጎን ያገለለ እርምጃ ተደርጎ ተወስዷል። የቤተሰቡ ውስጣዊ እንቅስቃሴ የፕሬዝዳንቱ ምክትል የሆኑትንና የማንቸስተር ሲቲ ክለብ ባለቤት ሼክ መንሱር ቢን ዛይደን እንዲሁም ሼክ ሐምዳን ቢን ዛይደን እያካተተ ነው። ባኒ ፋጢማ በመባል የሚታወቁትና የፋጢማ ቢንት ሙባረክ ልጆች የሆኑት ወንድማማቾች በአቡዳቢ ኢኮኖሚና ወታደራዊ መዋቅር ውስጥ ከፍተኛ ተጽዕኖ አላቸው። በ21 ይፋ የሆነው የፓንዶራ ፔፐርስ መረጃ እንደ ሼህ ጣኑንና ሼክ ካሊድ ያሉ የንጉሳዊ ቤተሰብ አባላት በባህር ማዶ ሀገራት ስላሏቸው ደበቅ የፋይናንስ እንቅስቃሴዎች ይፋ አድርጓል። ይህም በቤተሰብ ውስጥ ለሚነሱ ግጭቶች እንደ ነዳጅ ሆኖ ሊያገለግል ይችላል። በ25 የወጣው የቴሌግራፍ ዘገባ ደግሞ የኤሚሬቶች ንጉሳውያን ቤተሰቦች ከሱዳን ግጭት ጋር ያላቸውን ትስስር የገለጸ ሲሆን ይህም ከምዕራባውያን ጋር ያለውን ግንኙነት አደጋ ላይ ሊጥል እንደሚችል አመላክቷል። ከውጭ የሚመጡ ጫናዎች በተለይም የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን በተባበሩት አረብ ኤሚሬቶች ውስጥ ያገዛዝ ለውጥ ለማምጣት ይፈልጋሉ የሚሉ መረጃዎች ጉዳዩን ይበልጥ ውስብስብ አድርገውታል። ቢን ሰልማን የቢን ዛይድን መልቀቅና የዛይድ ቤተሰብ ከስልጣን እንዲወርድ እንደሚፈልጉ ተገልጿል። እነዚህ ሁሉ ሁኔታዎች ተደማምረው ስለ ፕሬዝዳንቱ የሚናፈሱት የጤና ወሬዎች ኤምቢዜድ ስልጣናቸውን ለማጠናከር የሚያደርጉትን ጥረት ለማደናቀፍ ሆን ተብለው የተቀነባበሩ ሊሆኑ እንደሚችሉ ይጠቁማሉ። ባላይን የተወለዱት ሼክ መሐመድ ቢን ዛይድ አል ናህያን እርሳቸውም የተባበሩት አረብ ኤሚሬቶች መስራች ፕሬዝዳንት የነበሩት የሼክ ዛይድ ቢን ሱልጣን አል ናህያንና የሶስተኛ ባለቤታቸው የሼክ ፋጢማ ቢንት ሙባረክ አልኬትቢ ሶስተኛ ወንድ ልጅ ናቸው። የሼክ መሐመድ የመጀመሪያዎቹ እድገት ዓመታት የተባበሩት አረብ ኤሚሬቶች እንደ ሀገር በመመስረት ላይ በነበረችበት ወሳኝ የታሪክ ወቅት ላይ ያረፉ ነበሩ። በ1962 የድፍድፍ ነዳጅ ኤክስፖርት የተጀመረ ሲሆን በ1966 አባታቸው የአቡዳቢ ገዢ ሆኑ። በመቀጠልም በ1971 የኤሚሬቶች ፌዴሬሽን በይፋ ተመስርቷል። መሐመድ ቢን ዛይድ እስከ 18 ዓመታቸው ድረስ በአላይንና በአቡዳቢ ከተሞች ዘመናዊ ትምህርታቸውን ሲከታተሉ ቆይተው ከዚያም ወደ እንግሊዝ በማቅናት በታዋቂው የሳንዳርት ንጉሳዊ ወታደራዊ አካዳሚ ትምህርታቸውን ተከታትለዋል። በ1979 ከአካዳሚው ሲመረቁም በታንክ ውጊያ በሄሊኮፕተር አብራሪነትና በፓራሹት ዝላይ ጥበብ ሰፊ ወታደራዊ ስልጠናን አግኝተው ነበር። የሼክ መሐመድ ቢን ዛይድ ወይም ኤምቢዜድ ወታደራዊ ሙያ የቀደመውን የህይወት ጎዳናቸውን የወሰነ ትልቅ ምዕራፍ ነበር። የተባበሩት አረብ ኤሚሬቶች አየር ኃይልን በመቀላቀል በ1991 በተካሄደው የፋርስ ባህረ ሰላጤ ጦርነት ወቅት ከከፍተኛ ወታደራዊ አመራሮች ጋር በቅርበት በመመስራትና ከአሜሪካ ጋር ያለውን ግንኙነት በማጠናከር ረገድ ቁልፍ ሚና ተጫውተዋል። በ1993 የኤሚሬትስ ጦር ኃይል ውስጥ ጠቅላይ ኤታማዦር ሹም ሆነው የተሾሙ ሲሆን በ2005 ደግሞ የጦር ኃይሉ ምክትል ጠቅላይ አዛዥ በመሆን ተሰይመዋል። ከ1992 ጀምሮ ደግሞ የተባበሩት አረብ ኤሚሬቶች የንግድ ማካካሻ ቢሮን በኋላ ተዋዙን ተብሎ የተሰየመውን በሊቀመንበርነት በመምራት የሀገሪቱን የመከላከያ ኢንዱስትሪ እድገት በከፍተኛ ደረጃ አፋጥኗል። በፖለቲካው ረገድ ሼህ መሐመድ በ2003 የአቡዳቢ ምክትል አልጋ ወራሽ ሆኗል። አባታቸው በ2004 ካረፉ በኋላ ደግሞ አልጋ ወራሽነቱን በይፋ ተረክበዋል። ከአውሮፓውያኑ 2004 ጀምሮ የአቡዳቢ ስራ አስፈጻሚ ምክር ቤት ሰብሳቢ በመሆን ሀገሪቱ በነዳጅ ላይ ብቻ ያላትን ጥገኝነት በመቀነስ ወደ ቴክኖሎጂ፣ ታዳሽ ኃይልና ትምህርት ዘርፎች እንድትገባ መርተዋል።
እንደ ማዝዳርና የኒውዮርክ ዩኒቨርሲቲ አቡዳቢ ያሉ ዓለም አቀፍ ተቋማትን በመመስረትም ቀዳሚው ሚና ተጫውተዋል። ግማሽ ወንድማቸው ሼክ ኻሊፋ በ2014 በህመም ምክንያት ከአመራር በራቁበት ወቅት ኤምቢዜድ በተግባር ሀገሪቱን በበላይነት መምራት ጀምረዋል። በዚህ ጊዜም በየመን የጦር ጣልቃ ገብነትና ከእስራኤል ጋር የተደረገውን የአብርሃም ስምምነት ጨምሮ የሀገሪቱን የውጭ ጉዳይ ፖሊሲ በብልሃት ሲመሩ ቆይተዋል። ሼክ ኻሊፋ በ2022 ካረፉ በኋላ ሼክ መሐመድ ቢን ዛይድ የተባበሩት አረብ ኤሚሬቶች ፕሬዝዳንትና የአቡዳቢ ገዢ በመሆን በይፋ ስልጣን ተረክበዋል። የአመራር ዘመናቸውም ለሀገራዊ ደህንነት፣ ለኢኮኖሚ ጥንካሬና ለዓለም አቀፋዊ አጋርነቶች ትልቅ ትኩረት እየሰጠ ነው። በተለይም ከኳታርና ከኢራን ጋር የነበሩ የቀጠናዊ ሽኩቻዎችን በመቆጣጠር ረገድ ጥንቃቄ የተሞላበት አካሄድ ተከትሏል። በግል ህይወታቸው በ1981 ከሼክ ሰላማ ቢንት ሐምዳን ጋር ትዳር መስርተው 4 ወንዶች ልጆችንና 5 ሴቶች ልጆችን አፍርተዋል። ወታደራዊ ስልትን ከኢኮኖሚያዊ ራዕይ ጋር አቀናጅቶ የመምራት የሼክ መሐመድ ስልት የተባበሩት አረብ ኤሚሬቶችን ቀጠናዊ ያለመረጋጋት ባለበት አካባቢ እንዳስተማማኝ የንግድና የፖለቲካ ማዕከል አድርጎ እንድትቆም ረድቷታል። ሆኖም ግን ስለ ጦር ኃይሉ ታማኝነት ያላቸውን ስጋት የሚጠቁሙ ምስጢራዊ መረጃዎች መውጣታቸው በአመራር ጉዟቸው ላይ የሚጋረጡ ፈተናዎችንም አመላካች ናቸው። የተናፈሱት የሞት ወሬዎች ምንም እንኳን ውሸት መሆናቸው ቢረጋገጥም ባለሀያን የስልጣን መዋቅር ውስጥ ያሉ ክፍተት ቁልጭ አድርገው አሳይተዋል። በተተኪነት ሽኩቻና በተለያዩ የአመራር ስልቶች ላይ የተመሰረቱ የቤተሰብ ግጭቶች በተለይም የጤና ስጋቶች ዳግም ካገረሹ በኤሚሬቶች የወደፊት ጉዞ ላይ ትልቅ ተጽዕኖ ሊያሳድሩ ይችላሉ። የሼክ መሐመድ ቢን ዛይድ የጸና የአመራር ታሪክ የስርዓቱን ቀጣይነት የሚያረጋግጥ ቢመስልም የክስተት ግን በባህረ ሰላጤው ፖለቲካ ውስጥ ወሬ፣ ባላንጣነትና ነባራዊ እውነታ እንዴት ተሳስረው እንደሚንቀሳቀሱ በግልጽ አሳይቷል። ሼክ መሐመድ ቢን ዛይድ አልናህያን በዘመናዊቷ የተባበሩት አረብ ኤሚሬቶች ታሪክ ውስጥ የማይፋቅ አሻራቸውን ያሳረፉ መሪ በመሆናቸው ወደፊት የሚመጣው ማንኛውም የስልጣን ሽግግር እርሳቸው የገነቡትን ወታደራዊና ኢኮኖሚያዊ ጥንካሬ እንደ መነሻ ማድረጉ አይቀሬ ነው።